ይስጥልኝ ተመልካቾቻችን እንደምን ቆያችሁ። ሳምንታዊው ነጸብራቅ ዝግጅታችን ተጀምሯል። በሳምንቱ መገናኛ የነበረ አንድ ጉዳይ ያነሳን ውይይት እናደርጋለን። እኔ ደኑታላ ነኝ። ሁለት እንግዶች ዛሬ ያሉኝ እዚህ ስቱዲዮ። እንኳን ደህና መጣችሁ። ውብሸት ታዬ ይባላል፣ ጋዜጠኛና ደራሲ ነው። ኢዮብ አለማየሁ በመቀጠል የምትመለከቱት ደግሞ ኢዮብ አለማየሁ ይባላል። እሱም እንደዚሁ የማህበረሰብ አንቂ ነው። በተለያዩ ሀገራዊ ጉዳዮች ላይ በዚህ በነጸብራቅ ፕሮግራም እንደዚሁም በሌሎች ፕሮግራሞቻችን ላይ ሀሳብ ሲሰጥ ታውቁታላችሁ። ውብሸትንም እንደዚሁ ተመልካቾቻችን እንድትከታተሉ እንጋብዛለን። አብራችሁን ቆዩ። እንኳን ደህና መጣችሁ በድጋሚ አመሰግናለሁኝ። እንግዲህ ከሰሞኑን መነጋገሪያ የነበረ ትልቁ ሀገራዊ ጉዳያችን በተለይ በትግራይ ክልል የተፈጠረውን ያለውን የፖለቲካ አለመረጋጋት ልንለው እንችላለን በተመለከተ የጊዜያዊ መስተዳድሩ ርዕሰ መስተዳድር ጌታቸው ረዳም አጠቃላይ ያለውን ሁኔታ አስመልክቶ ከዚህ ከአዲስ አበባ መግለጫ የሰጡበት ሳምንት ነበርና በተለይ እናስታውሳለን የትግራይ ክልል ያለፈበትን አስቸጋሪ ጊዜዎች። አሁን ደግሞ ሌላ አይነት ፈተና ክልሉ እንደገጠመው ተመልክተናልና እንደ አንድ ጋዜጠኛ ያለውን ሁኔታ ወቅታዊ ሁኔታ እንዴት ተመለከትከው? ባንተ እይታ ምንድነው እየተካሄደ ያለው ብለህ ታስባለህ? ውብሸት ካንተ ልጀምር። በጣም ከልብ ነው የማመሰግነው። እንግዲህ ከየት ተነስተን ወዴት ነው እየሄድን ያለ ነው የሚለውንም አያይዞ ማየቱ በጣም ጥሩ ነው ብዬ ነው የማስበው። ሁለት ነገሮች በጣም በመሰረታዊነት ነው በዚህ ጉዳይ ላይ እየተነሱ ያሉት። ሄዶ ወደ ጫፍ ወደ ግጭት ተመልሶ ወደ ሌላ አዙሪት እየሄደ ያለበት ሁኔታ ስላለ ይሄንን ደግሞ ለመቀልበስ በመጨረሻ የጊዜያዊ መስተዳድሩ ፕሬዝዳንት አቶ ጌታቸው ረዳ ለዓለም አቀፉ ማህበረሰብ መግለጫ ሰጥተዋል። ነገሮችን ለማርገብ እንግዲህ ጥረቶች እውነታውን በተለይ ከማውጣት አኳያ ማለት ነው። ሁለቱ ነገሮች ያልኳቸው ምንድናቸው? ህገ መንግስታዊነትና ሌላው ከዚሁ ጋራ ሊሄድ የሚችል የፕሪቶሪያው ስምምነት ጉዳይ ነው። እነዚህ ሁለት ነገሮች ናቸው አደጋ ላይ የወደቁት ማለት ነው። ከህገ መንግስት አኳያ እንመልከተው ካልን ወደ ግጭት የወሰደው ነገር መጀመሪያውኑ ህገ መንግስታዊ ስርዓትን አግባብ ባልሆነ መንገድ የማፍረስ ጉዳይ ነበረ። ምርጫ ተደርጎ እንደምናስታውሰው ማለት ነው። ከዛ በኋላ ደግሞ በጣም ብዙ ነገሮች ተደረጉ። ሁለት ነገሮች፣ አንደኛ ህገወጥ የሆነ ምርጫ ተደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ነው ምርጫ ሊያካሄድ የሚችለው። ሁለተኛው ነገር ደግሞ ሰራዊት፣ የአንድ ሀገር ሰራዊት በሚል ቲዲኤፍ የሚለውን ነገር በወቅቱ ተደረገና ያ ነገር ሁለቱ ነገሮች ትክክል አልነበሩም። ወደ ችግር ተገባ ማለት ነው። ያ በጣም ስህተት ነው። የፕሪቶሪያው ስምምነት ሲመጣ ነው በጣም መልካሙ ነገር። የመጀመሪያው ሰዎች በመሳሪያ አፈሙዝ ሳይሆን ወንበር ላይ ቁጭ ብሎ መነጋገር አስፈላጊ መሆኑ ትልቁ ድል እሱ ነው። ከዛ ሁላ ትርምስ በኋላ ከዛ ሁሉ መጥፋት በኋላ ያ ነገር መሆኑ ጥይት መተኮስ ማቆሙ በጣም ትልቅ ነገር ነበርና የፕሪቶሪያው ስምምነትም አስገዳጅ የሆነባቸው ብዙ ነገሮች አሉ። ዓለም አቀፍ ስምምነት ነው ይሄ ስምምነትና ከዛ አኳያ ይሄ ህገወጥ አንድ ሀገር አንድ ሰራዊት ብቻ ሊኖራት የሚገባው የሚለውን ነገር እሱን ካንስል ያደረገ ነው። ምርጫን በተመለከተም እንዲሁ ህገ መንግስቱን ያጠነከረው በህገ መንግስቱ ላይ የተቀመጡትን ነገሮችና በህግ አግባብ መፈጸም አለባቸው የሚባለውን ነገር ነው የፕሪቶሪያ ስምምነት የሚያደርገው። ወደዛ ዙር ግጭት ለመግባት ምክንያት የሚሆኑ ነገሮች ደግሞ መከሰት ጀምረው እንደምናውቀው ማለት ነው። ጊዜያዊ አስተዳደሩ በሚቋቋምበት ወቅት የፌዴራል መንግስትም የራሱ የሆነ ድርሻ ነበረው። ነገር ግን ጣልቃ ላለመግባት በብዙ ነገሮች የመተውና ብዙ ነገሮችን በዛው እንዲቋጩ የማድረግ ሁኔታዎች ናቸው የነበሩት። ያን ያህል ሁለት ቦታ አንጃ ፈጥሮ ህገወጥ የሆነ ጉባኤ ጠርቶ የኢትዮጵያ ብሔራዊ ምርጫ ቦርድ አልቀበልም ያለውን ምርጫ አካሂጃለሁኝ የማለት ታዛቢ በሌለበት ምን በማለት የተሄደበት መንገድ አሁንም ሌላ ዙር ቀውስ ውስጥ የመግባት ነገር ነው። መጀመሪያ ለዚህ ለግጭት አንዱ ምክንያት የሆነው ህገወጥ ምርጫ ማካሄድ ነው እና ይሄ ምልክቱ በጣም ጥሩ ነገር አልነበረም። ከዛ አልፎ ቢሮዎችን የመቆጣጠር ነገር በጣም ነው የሚያስገርመው። በከበባ ሄዶ ቢሮዎችን መቆጣጠር፣ ማህተሞችን መውሰድ የመሳሰሉት እነዚህ ሁላ ነገሮች ትክክል አይደሉም ብቻ ሳይሆን ሌላ ዙር አጣብቂኝ ውስጥ የሚከት ነገር ነው ያለውና ወቅቱንም ደግሞ ያለ መገምገም ነገር ያለ ይመስለኛል። አንዳንዴ አቅምንም ማወቅ አቅም ማለት አጠቃላይ ሁኔታው ነባራዊ ሁኔታዎችን ዓለም አቀፍ ተጨባጭ ሁኔታዎችን እነዚህ ኦብጀክቲቭ ኮንዲሽን እና ኦብጀክቲቭ ትሩዝ የሚለውን ነገር በደንብ መመልከቱ በጣም ጥሩ ነበረ ብዬ ነው የማስበው። የህልውና ዘመቻው ወቅት እንደምናስታውሰው በዛ ደረጃ ገፍቶ ሲሄድ 1-4-5 ነጥቦች ነበሩ። ዓለም አቀፉ ማህበረሰብ ያ ሁላ ነገር እንኳን ተፈጥሮ መሳሪያ ይዞ ህገ መንግስት ስርዓትን ለማፍረስ የሚወጣውን ኃይል ሲደግፍ ተመልክተናል። ማዕበላዊ እንቅስቃሴ በሚል ወጣቶችን አሰልፎ ያን ያህል የሚሄድ ነገር ነበረ። በትጥቅ ደረጃ
ከሰሜን እዚህ የተዘረፈውንም ጨምሮ በልዩ ምንድነው የሚባለው ይሄ ልዩ ኃይል የሚባለው እነዚህ ነገሮች ነበሩ። የቀድሞ ስርዓቱን የሚናፍቁ ብዙ ነገሮች ነበሩ እና ደግሞ አንድ የሆነ የእዝ ሰንሰለትም ነበራቸው በወቅቱ። አሁን እነዚህ ነገሮች በተቃራኒ የሆኑብን ዓለም አቀፉ ማህበረሰብ ጉዳዩ ገብቶታል። የፕሪቶሪያው ስምምነት አሳሪ ውል ነው። ስለዚህ አሁን በዚያ ላይ ደግሞ አናቱ ከላይ ያለው ሰው ነው መጥቶ መግለጫውን እየሰጡ ያሉት አቶ ጌታቸው ማለት ነው። ነገሩ ተቀያይሯል። እንደ በፊቱ አይደለም የሚቀጥሉትና ሁኔታዎች ማገናዘብ ያስፈልጋል። እኛ አሁን የሚያስፈልገው ነገር አሁንም ለሰላም መሽቶ አያውቅም። ምንድነው አንድ ሰው ምን አሉኝ፣ ሰዓት እላፊ የለውም አሉ። ለሰላም ሰዓት እላፊ የለውም። 5 ጉዳይም ሆነ ምንም እና እዛ ላይ ነው እኛ አሁንም ማተኮር የምንፈልገው። ሰላም በጣም ወሳኝ ነገር ነውና ሌሎቹ ቴክኒካል ነገሮች ምን እየተደረጉ ነው፣ ወዴት እየሄደ ነው የሚለውን ነገር በደንብ ማየት ያስፈልጋል። በተለይ መንግስትስ ምንድነው ያደረገው፣ ምንድነውስ ማድረግ ያለበት ብዙ የሚባሉ ነገሮች አሉ አይደል? እነሱ ደግሞ እናያቸዋለን። መልካም እንግዲህ አሁን እያየን ያለነው ወቅታዊ ሁኔታ ምንድነው? ክስተት መነሻ ሀሳቡ አይ ቲንክ የስልጣን ክፍፍል ወይንም በስልጣን ላይ ማን መቀመጥ አለበት በሚል ወይንም ደግሞ ጊዜያዊ አስተዳደሩን ካለመቀበል የመጣ አይነት ሽኩቻ ነው የምንመለከተውና ጊዜያዊ አስተዳደሩ እንዴት ተመሰረተ የሚለውን መለስ ብሎ ማየት መልካም ይሆናል። ከፕሪቶሪያው የሰላም ስምምነት በኋላ የጊዜያዊ አስተዳደር ወደ መድረክ ወደፊት እንደመጣ እናውቃለንና አመሰራረቱን እናንሳ እስቲ። ምን መፍትሄ ነበረው? ጊዜያዊ አስተዳደሩን መመስረት ለሰላም ያደረገው አስተዋጽኦ ምንድነው? ወደ ኋላ መለስ ብለን እናንሳየው። የዚህ የጊዜያዊ መስተዳድሩ ወደፊት የመምጣት ሂደትና በጠቅላይ ሚኒስትሩ ወይም ደግሞ በሀገረ መንግስቱ መሪ ላይ ይህን ሀሳብ አቅርበው ትግራይን ሊያስተዳድራት የሚችለውን አካል ከመፍጠር አቅጣጫ ሲመጣ ህወሓት የነበረበት ትናንትና ምን ነበረ? ህወሓት ቀደም ባለው ቅድም ጋዜጠኛ ውብሸት እንዳነሳው ለጦርነቱ መነሻ ምክንያት እነሱ ናቸው፣ የትግራይ ህዝብ አይደለም። ይሄው አመራሩ ነው ከአዲስ አበባ ነቅሎ እዛ ሄደ። እዛም ተቀምጦ ደግሞ የትግራይ ህዝብ አደጋ ደርሶብሃል ወይም ደግሞ እንደ ሀገር ልትወድም ነው የሚል አሉባልታዎች በጣም ይነዙ ነበሩ። ያንን ሀሳብ አሳደገ። ከዚያ በኋላ ሀገር መከላከያን መታ። ከዚያ በኋላ የትግራይ ህዝብን ነፃ አወጣ አይነት የሚል ሀሳብ ያነሳ። ነገር ግን የሆነው እንደዛ ነው ወይ ብለን ስናስብ አይደለም። ሚሊዮን የሚቆጠር ወጣቶች አለቁ፣ አካል ጉዳተኞች ተፈጠሩ። ስለዚህ ይህንን ማንነት የመራው አካል ለትግራይ ህዝብ ሰላም ማምጣት የሚችል አይደለም። ስለዚህ ያለው አማራጭ ምንድን ነው? ራሳቸው የህወሓት ቁጭ ብለው ተናገሩ። የፕሪቶሪያ ስምምነት ያስፈልገናል አያስፈልገንም የሚለውም ራሱ በጣም ክርክሮች ነበሩ። በዚህ ሂደት ውስጥ ነው እንግዲህ አቶ ጌታቸው ጊዜያዊ መስተዳድር ሆነው በጠቅላይ ሚኒስትሩ የሚሾሙበት መንገድ የተመቻቸው ማለት ነው። ራሳቸው ናቸው መጀመሪያ ዴሌጌት ያደረጓቸው። ነገር ግን ዴሌጌት ሲያደርጓቸው ህወሓት በወቅቱ ያለው አካል አሁንም ጠርዘኛ ሆኖ ያለው አካል የኔ አጀንዳ የኔ ጩኸት ይጮህልኛል የሚል ሀሳብ ታስቦ ነበረ። አቶ ጌታቸው ግን ከዛ ይልቅ እየሄዱበት ያለው አንድምታ በተወሰነ መንገድ የትግራይ ህዝብ ሰላምን ትግራይ ሰላም የሚፈልገው ጥቂት አይፈልግም፣ መልማትና ማደግ ነው መበልጸግ ነው የሚፈልገው የሚል ሀሳቦችን ማንሳት ጀመሩ። ይህ ሀሳብ እንግዲህ እዛው ጠርዘኛ የሆነው አሁን ያለው አካል በህወሓት ውስጥ ያሉት አካሎች የጊዜያዊ መስተዳድሩ የሚፈርስበትን መንገድ መፍጠር ነው የጀመሩት። ስለዚህ ትልቁ ነገር የመነሻ ጊዜያዊ መስተዳድሩ እንዲመጣ የተፈለገበት ትልቁ እውነት በኢትዮጵያና በትግራይ ውስጥ በነበሩ አንዳንድ አካሎች ለተፈጠሩ ችግሮች አስታራቂ ሆነው እንዲቀጥሉ የፕሪቶሪያ ስምምነት ቦታም ሄዶ ሀሳቦችን የሚያቀርብ የሚናገር የሚወያይ ተናጋሪም የሚሆን ድምጽ የሚሆን የነሱን ጩኸት የሚጮህ አይነት ሰው ሲፈለግ በዚህ ሂደት ውስጥ አቶ ጌታቸው ተገኙ። እሳቸውን እንግዲህ ወደፊት የመምጣት ሂደት የተፈጠረው። ስለዚህ አቶ ጌታቸው ይህንን ኃላፊነት ተረከቡ ማለት ነው። እዚህ የመጡበት መንገድ ይሄ ነው፣ ግልጽ ነው ብዬ አስባለሁ። በትክክል እንግዲህ አሁን ባለው ሁኔታ ስንመለከት እንግዲህ ጊዜያዊ መስተዳድሩን ያለመቀበል አካሄዶች ስላሉ ምናልባት ጊዜያዊ መስተዳድሩ የገጠመው ችግር ምንድን ነው ማለት ለትግራይ ህዝብ መስራት ያለበትን መፈጸም ያለበትን ስላልሰራ ነው፣ ክልሉን ማሻሻል ስላልቻለ ነው። ምክንያቱም ክልሉ አስቀድሞ የነበረበትን ሁኔታ እናስታውሳለን። በከባድ በጣም አሳዛኝ በነበረ ሁኔታ ውስጥ ያለፈ ክልል ነው። አሁን ደግሞ በአንጻራዊ ለውጦች እንዳሉ መመልከት ይቻላል እና ምናልባት የአስተዳደሩን ወደ መቃወም ወይም ወደ አለመቀበል ያመጣቸው ምንድን ነው ብለን ምንድን ነው እዚህ ጋር ያለው ምንድን ነው መጣረሱን ያመጣው?
እውነት ነው። በሽስ እዚህ ላይ ቦልድሊ መነጋገር ጥሩ ነው። ነባራዊ ሁኔታ እኔ ዶክተር ጌዲዮን ትላንትና ለዓለም አቀፉ ማህበረሰብ ማብራሪያ በሚሰጥበት ወቅት ያነሷቸው 3 ነጥቦችን ማንሳት በጣም ጥሩ። ምንድነው ለግጭቱ ምክንያት የሆነው ወደዚህ ሁላ ትርምስና የስልጣን ሹክቻ ያመጣው የሚለው ባህሪያዊ ነገሮች ናቸው። አንዳንዴ መለስ ብሎ ነገሮችን ማጤን ጥሩ ነው። ነገርን በራሱ ልክ በራሱ አውድ ልክ መግለጹ በጣም ምንም ስህተት ነው ብዬ አላምንምና ባህሪያዊ ነገሮች አሉ። ይሄ ያፈንጋጩ ይሄ አንጃው ቡድን መሰል ነገሮችን የማድረግ ነገር ወደ ኋላ ኮት መለስ ብለን ቲፒኤልኤፍ ለሁለት ተከፍሎ በነበረበት ወቅት ለህግ አግባብ የሚገዛ አይደለም በባህሪ እንደ ድርጅት ማለት ነው። ለምሳሌ በአብላጫ ድምጽ ነው ማሸነፍ ያለበት ቡድን የሚባለው። በአብላጫ ድምጽ ያሸነፈው ቡድን እያለ ተሸናፊዎቹ ቲፒኤልኤፍን ይዘው የቀጠሉበት ሁኔታ አለ። እንግዲህ ከኢትዮ ኤርትራ ጦርነት በኋላ የነበረው ነገር ስንመለከትም ምንም ስንልም አሁንም ወደዚህ ስንመጣ ባህሪያዊ ነገሮች ናቸው እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ አድርጉ ነው ያለው። ምንም ችግር የለውም እኮ እዛ ቲፒኤልኤፍ አይደል የሚያደርገው ዞሮ ዞሮ ምርጫውን ቢያካሂድ ጉባኤውን ቢጠራ ሌላ ኬትም የሚመጣበት አልነበረም። በጊዜያዊ አስተዳደር ውስጥም እኮ የፌዴራል መንግስት የራሱን ድርሻ መግባት ይችላል። ተፎካካሪ ፓርቲዎች ከምሁራን ከፓርቲው እንዲሁም ደግሞ ከሰራዊቱ አካባቢ ካለው ምናምን ተብሎ እንዲደረግ ነው የተደረገው። መንግስት ወጥቷል። ስለዚህ ራሳቸው ነበሩ የሚያደርጉት እና ባህሪያዊ ነገሮች ሁልጊዜ ከችግር ጋር መኖር ነገሮች በደንብ ነው የሚስተዋሉት። አሁንም መለስ ብሎ አንድ ነገር በጣም ማስተዋል በጣም ጥሩ ነው። ወደ ፕሪቶሪያ በተሄደበት ወቅት ያኮረፉ ወገኖች አሉ። አሁን እነሱ ዞሮ ሊመጡ ስለሆነ ማለት ነው። ጦርነቱ ተካሄደ፣ ግጭት ተፈጥሯዊ ነው አይደል? ያጋጥማል። ቢቻል ግጭቶችን ለማስወገድ ጥረት ማድረግ ነው። በተግባርም በንግግሮችም በሁሉም መንገዶች ጥረት ማድረግ ያስፈልጋል እና ያ ነገር ተደርጎ ወደ ፕሪቶሪያ ሲኬድ የሰላም ስምምነቱ ሊደረግ ሲል እንግዲህ በተለይ በሻዕቢያ በኩል ግልጽ የሆነ ማኩረፍ ውስጥ ነው የተገባው። እንዲሁም ደግሞ በአማራ ክልል ተመልክተን ከሆነ እንደዚሁ በኋላ ጠመንጃ ይዘው መገላበጥ የጀመሩት ቡድኖች እንደዚሁ ማኩረፋቸው በግልጽ ታይቷል። የታሰበው ነገር ምንድነው? እሱ ሙሉ ለሙሉ ቲፒኤልኤፍ መጥፋት አለበት የሚል አካሄድ ነበር እና በመርህ ደረጃም ቢሆን ሀገር የምትፈልገው ነገር አለ፣ የተበላሸ ነገር አለ። ያንን ወደ መስመሩ የማስገባት ነው እንጂ እስከ መጨረሻ አጠፋዋለሁ የሚባል ነገር የለም። ዝም ብሎ የሰፈር ሽፍጣን እንኳን እንደዛ የሚደረግበት አግባብ አይደለም ያለው። ስለዚህ ያ ነገር ቀጥሎ ትላንት በተነሳው ለዓለም አቀፉ ማህበረሰብ በተነሳው ሀሳብ ላይ ዶክተር ጌዲዮን ካነሷቸው 3 ነጥቦች አንደኛው ይህ አንጃው ቡድን ያደረጋቸው ነገሮች ምንድን ናቸው ሲባል የጊዜያዊ አስተዳደሩን ለመበተን ጥረት ማድረግ በአጠቃላይ በደንብ እየተሰራበት የነበረው ነገር አንደኛው እሱ ነው። ሁለተኛ ለኢትዮጵያ ስጋት ከሆኑ የውጭ ኃይሎች ጋር ግንኙነቶችን ጀመረ እና የሚገርም ነው። ይሄ አንደኛው እንግዲህ ሻዕቢያ ነው ማለት ነው። በዚህ ጉዳይ ላይ የተለያዩ አካላት ገልጸዋል። ምናልባት የቀድሞ የኢትዮጵያ የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስም አንስተው ነበር። ይሄን ነገር በአንድ ሚዲያ ላይ የተከታተልኳቸው ነበርና በጣም ወራዳነት ነው። በተለይ ሻዕቢያ አንዳንድ ቦታዎችን ይዞ ምንም ብሎ ባለበትና ብዙ የሰብአዊ መብት ጥሰቶች ፈጽሞ ባለበት ሁኔታ ይሄው ደግሞ ክስ እየቀረበ ባለበት ሁኔታ ይሄንኑ ክስ የሚያቀርበው ቡድን ሄዶ ከነዚህ ሰዎች ጋር መገናኘቱ ወራዳነት ነው በሚል ቃል ጭምር ነበር የገለጹትና ይሄ ደግሞ ለእኛ ስጋቶች አሉን፣ ብዙ ነገሮች አሉ። ሌላ ጊዜ በስፋት የምንሄድባቸው ነገሮችም አሉና ያ በጣም አስገራሚ ነው። ሌላው ከዚህ ከዲዲአር ጋር በተያያዘ ይሄ ሰራዊቱን እንግዲህ መልሶ ማቋቋሙ፣ ትጥቅ እንዲፈታ ማድረጉ የመሳሰሉ ነገሮችን በጣም ወሳኝ ነገር ነው። ቁልፉ ነገር መሰረቱ እሱ ነው። እንግዲህ የፕሪቶሪያው ስምምነት በጣም ትልቅ ስምምነት ነው። በነገራችን ላይ የአፍሪካን ችግር በአፍሪካ ተብሎ የተሄደበት ተምሳሌታዊ የሆነ ነገር የሆነበት ነው። ሁሉም ደግሞ ያተረፈበት። እስኪ እናስበው፣ ከጦርነቱ በኋላ ጥይት መተኮስ አቆመ፣ ማህበራዊ መስተጋብሮች ተስተካከሉ። ምክንያቱም በጦርነት ላይ ያለን አካባቢዎቹም አሉ አይደል፣ መስተጋብሩን የሚያበላሹ ነገሮች አሉ። መልሶ ግንባታዎች እንደዚህ ሪኮንስትራክሽን የምንላቸው መሄድ ጀመሩ። ትምህርት ቤቶች፣ መንገድ ምን መሰራት ጀመረ። በጣም በጎ ነገሮች እና ምንም ችግር የለም። ጊዜያዊ አስተዳደሩ እኮ ባጀቱ በደንብ በአግባቡ ተደርጎ እንደውም ከሌሎች ክልሎችም በተሻለ ሁኔታ በጦርነት ላይ ነው የተቆየው በሚል የተሄደበት ነገር ነው። አቶ ጌታቸው ያነሱት በትላንትናው ማብራሪያቸውም ሰሞኑን ባደረጉትም የፌዴራል መንግስትን እንግዲህ ከዚህ በላይ ልንወቅሰው አንችልም። በዚህ ጉዳይ 8-9 ወር እኛ ነን። አያሳዝንም? ይሄን ነገር ያደረግነው ብለዋል። ይህ ደግሞ የተደረገበት ነገር ህዝቡን መያዣ ለማድረግ
እንጂ መልሶ በተለይ የተፈናቀሉትን ወደ ቦታቸው መመለስ በፌዴራል መንግስት በኩል ፈቃደኝነት ነበር ተብሏል። ነገር ግን ወደ ቦታቸው የሚመለሱ ከሆነ ምን ላይ ቆመን ሙሾ እናወርዳለን? በምን እንቀሳቅሰዋለን? ህዝቡን ተበደልን ያዙ ሊቀቁኝ ለማለት ስለማይመቸን ነው አሉ። ስለዚህ ህዝብን የሚያክል ነገር አስይዞ እንደዚህ የሚያደርግ ነገር የታየበት አሳፋሪም አጸያፊም የሆነ እና ደግሞ ለዓለም አቀፉ ማህበረሰብ በዚህ ደረጃ መቅረቡ ምሰየው ነው። በጣም ትልቅ ነገር ነው። ብዙ ቦታዎች ላይ እንደዚህ ሆኗል። በነገራችን ላይ ይህ አሁን ከተለያዩ ቦታዎች ላይ የሚፈናቀሉ የሀገራችን ልጆች በጣም በተበላሸ የፖለቲካ ሀሳቤ በሆነ ካምፕ ውስጥ እንዲታገቱ ይደረግና ስራ እንዲሰሩ ማድረግ ይቻላል፣ መልሶ ማቋቋም ይቻላል። ነገር ግን አግቶ ሙሾ ማውረጃ የማድረግ ነገር ነበር እኮ በፊት በአማራ ክልልም ከኦሮሚያ የሚፈናቀሉ ብዙ ቦታዎች ላይ የዚህ አሰራር አለና ትግራይ ላይም ይሄ ነገር ተደርጎ በመሪው መነገሩ ደግሞ በጣም ትልቅ ነገር ነው። እና ምንድነው ከተባለ እንግዲህ ለምንድን ነው እሱ በጊዜ አስተዳደር ላይ ከተባለ ምንም ችግር ኖሮ አይደለም። ምርጫው ቢደረግ የብሔራዊ ምርጫ ቦርድ ባለው ባዘዘው መሰረት አስቀድመሽ የምታሳውቅበት ጊዜ አለ። ጉባኤ ሊደረግ ሲል አስቀድሞ የሚነገርበት አግባብ አለ። የብሔራዊ ምርጫ ቦርድ ታዛቢዎች መገኘት መቻል አለባቸው። የመሳሰሉት በጣም ቀላል ነገር ማለት ነው። አለበለዚያ ምንድነው እሱ አንድ መጽሐፍ ላይ ሁሉም እንስሳት አንድ ናቸው፣ አንዳንድ እንስሳት ከሌላው እንስሳ ይበልጣሉ እንደሚለው ካልሆነ በስተቀር ሁሉም ምርጫ የሚያደርገው እንደዛ ብልጽግና ጉባኤውን ሲያደርግ እንደዛ ነው ያደረገው። የብሔራዊ አስቀድሞ የሚያሳውቅበት ጊዜ አለ። ታዛቢዎች ይኖራሉ እና በሌሉበት ሁኔታ በነገራችን ላይ ተወካዮች በሌሉበት ሁኔታ ሁሉ ጭምር ይሄ የህወሓት ጉባኤ በተደረገበት ወቅት ታዛቢዎችን ተመራጮች ሆኑ። አስቂኝ ነገር ለታዛቢነት የሄዱትን በቃ እናንተ ተሳታፉ ተብሎ የተደረገበት ነገር አለና ለምንድነው ይህን ችግር የፈጠረው ከተባለ ምንም ችግር ተፈጥሮ አልነበር። ባህሪያዊ የቲፒኤልኤፍ ባህሪ ችግር ነው። ቲፒኤልኤፍ ስለኔ በሙሉ የህወሓት አባላት በሙሉ እንደዛ አይነት ባህሪ ያለባቸው ማለት አይደለም። አመራሩ በሙሉ እንደዛ የተበላሸ ነው እያልኩ እንደዛ የታሳሰብ ትክክልም አይደለም። ነገር ግን ሁል ጊዜ የሆነ ድርጅት ውስጥ እንደዛ የሚያደርጉ አሉ። ግን ጥቂት ተጽዕኖ ፈጣሪዎች ይኖራሉ። በአሉታዊ መንገድ ደግሞ ተጽዕኖ ፈጣሪ መሆናቸው አሁን የገባንበትን ነገር የሚያሳየን ህይወት ሁሉ ጠፋ። እንግዲህ በቅርቡ እንደምናስታውሰው እንኳን ወደ ተኩስ ተገባ ምናምን ተባለ። ይሄንን ነገር ማስፋት ይፈልጋሉ እና ጎትተው ስበው የፌዴራል መንግስትን ወደዚህ ጉዳይ ሊከቱት በጣም ነው የሚፈልገው እና ይሄ ግን እንግዲህ ባለኝ መረጃ እኔም እንግዲህ የሀገር መከላከያ የክብረ አባል ነኝ። ከተቋሙ ጋር ካለኝ ቀረቤታ አኳያ በጣም በጥንቃቄ ነው ነገሮች የሚታዩት። በወቅቱ እንኳን ይህ ህልውና ዘመቻ ተገደን በገባንበት ሁኔታ እንኳን የዚህ አጠቃላይ የሴኩሪቲ ካውንስሉ በደንብ እያሰበበት በደንብ እየተነጋገረበት ምን እያለ ነው የሚደረገው። ምክንያቱም ኢትዮጵያ ነች ምንም ቢሆን ትልቋ ኢትዮጵያ ነች እና ከዛ አኳያን ስቦ ለመክተት ግን በጣም ነው የሚፈለገው። ይሄንን ደግሞ በዚህ አጋጣሚ ተናግሬ ማለፍ የምፈልገው ነገር ቢኖር ኤርትራውያን የምንወዳቸው ወንድሞቻችን ናቸው፣ እህቶቻችን ናቸው። ምንም ጥያቄ የለውም። ሻዕቢያም የራሱ ጉዳይ ነው፣ የድርጅት ጉዳይ ነው ምናምን። ነገር ግን በኢትዮጵያ ጉዳይ ላይ እንቅልፋቸው ኢትዮጵያን ለማፍረስ የሚሰሩ የሻዕቢያ ደጋፊዎች እንዳሉ እናውቃለን። የሻዕቢያ ክንፍ እንዳለ እናውቃለን። ብዙ ስራ እንደሚሰራ ይታወቃል። ሁለተኛ ኢትዮጵያን ስበው ለመክተት ከሚፈልጉት አካላት አንዱ የሻዕቢያ ደጋፊዎች ናቸው። ምክንያቱም ምንድነው ብለን ከተመለከት ነው ላለፉት ከ83 ጀምሮ ስንት አመጡ ነው አንዳንዴ ወደ 34 ፕሬዚዳንት ፎር ላይፍ እና የታሰበው ነገር በምስራቅ አፍሪካ የሲንጋፖር እንፈጥራለን የሚል ነገር ነበር። ኢትዮጵያን ስትራቴጂ እንደዛ ሊሆን አይችልም። ወደቦችን አከራይተሽ ምን ተብሎ ሊሆን የሚችለው እና ያህልም የለም። አሁን ኢትዮጵያ የሰራቻቸው የገነባቻቸው ነገሮች ናቸው በኤርትራ ምድር ላይ ያሉት። በአጠቃላይ እነሱ ደግሞ እየፈረሱ ዜሮ ሆኗል። ሲያዩት ዲሞክራሲ የሚባል ነገር የለም፣ ምርጫ የሚባል ነገር የለም፣ ኢኮኖሚያዊ ልማት የሚባል ነገር የለም። ከውጭ 2% ምናምን በምትለቃቀም ነው የሚኖረው እና ሲነቁ የታሰበው ያ ሁላ ህልም የለም። በሞኝ ክንድ ያዞውን ጉድጓድ ይለካሉ እንደሚባል ኢትዮጵያን ስበው ከተው ወደዛ አፍርሰውላቸው ይሄ አሁን ያለውን የሻዕቢያ መንግስት አፍርሰውላቸው ማድረግ ይፈልጋል። እነሱ ሊያደርጉት አልቻሉ። አፍረዋል፣ ለመናገርም አፍረዋል። ተመልክተን ከሆነ አንዳንዶቹ ካልሆኑ በዛ ደረጃ በግልጽ ወጥተው ይሄን አይነት አምባገነን ለዘላለም ቁጭ ያለ ሰዎች ወደ ፍርድ ቤት የማይቀርቡበት ፕሬስ የሌለበት ዩኒቨርሲቲ የሌለበት አንድም አየር መንገድ የሌለበት እንደዚህ አይነት ነገርና ከኋላ ያሉት ኃይሎች ይታወቃሉ ማለት ሁሉንም በአማራ ክልል ያለው ነገር የተመለከተ እንደሆነ ኦሮሚያ ክልል ያለው የተመለከተ በተለያዩ ቦታዎች ያሉትን ከኋላ ኢጀክት የሚያደርገው ኃይል እንዳለ ነው የምንመለከተውና ይሄንን ደግሞ እንደ ሀገር ፖለቲካል ቦዲ የሚያየው ነገር ይኖራል። እንደ መከላከያ ደግሞ የሚጠሉ ነገሮች አሉና እነዚህ ነገሮች አጠቃላይ ምስሉን ይሰጡናል ብዬ ነው ተስፋ የማደርገው። መልካም እንግዲህ በሁለቱ ኃይሎች መካከል ልዩነት ወይንም አለመግባባት ሲመጣ እንኳን ሌላውን የሰሜኑን ጦርነትም በስምምነት በመድረክ ላይ መቋጨት መቻሉን በውይይት ነገሮች እንደሚያልቁ ከትግራይ
አካባቢ ካሉ አመራሮች ወይንም ከህወሓት ሰዎች በላይ የሚረዳለ ብዬ አላስብም። ያ ሁሉ ዋጋ ከተከፈለ በኋላ ጉዳዩ ያለቀው በንግግር ነው፣ በስምምነት ነው ነገሮች የሚቋጩትና ምናልባት ከጊዜያዊ አስተዳደሩ ጋር ለትግራይ ህዝብ አልሰራም ተገቢውን ምንድነው አቅም የለውም ተብሎ ቢታመን እንኳን በንግግር ለምንድን ነው መፍታት ያልተቻለው? ለምን ይሄን አማራጭ መከተል ለምን አስፈለገ? ምናልባት ደግሞ ይሄ ወዴት ሊያመራን ይችላል? ምክንያቱም የትግራይ ህዝብ ካሳለፈው መከራ ከደረሰበት ችግር አንጻር ተጨማሪ አቶ ጌታቸውም እንደሚናገሩት ተጨማሪ መከራ የሚገባው ህዝብ አይደለም። እንኳን የትግራይ ህዝብ ሌላውም የኢትዮጵያ ክፍል ሌላ ጦርነት ማስተናገድ የምንችልበት አቅም የለንም። በጣም በብዙ አሳዛኝ ሁኔታዎች ስላለፍንና ወዴት ሊያመራ ይችላልና ይህንን ደግሞ ምን አይነት አስቸጋሪ ልምምድ ነው ብለህ ትገልጸዋለህ? ሰላሙን አልፈለጉትም። የቲፒኤልኤፍ ኃይል አሁን ጥርዝ የረገጠው ሰላሙን አይፈልገውም። ሰላሙ ከመጣ በጣም ብዙ ነገሮች የሚዳሰሱ የሚገኙ ምንጮች ስላሉ ጦርነቱ መጀመር ብቻ አይደለም። በታሪክ መካከል ህወሓት ሲመሰረት የትግራይን ህዝብ እንደ ቀብድ ነው ሲጠቀምበት የነበረው። ከኤርትራ ጋር በነበረው ሂደት ስንመለከት፣ በደርግ ጦርነት ውስጥ ስንመለከት ከኤርትራ ጋር የትግራይን ወጣቶች ለስልጠና በሚል ሰበብ ለኤርትራ ኃይል ሆነው ፊት ለፊት እንዲዋጉ የትግራይ ወጣቶችን ያስጨረሱበት እንደነበር ታሪክ ግልጽ ነው። ከዛም ባለፈ ደግሞ አሁን ውቤ እንዳነሳኸው ምስራቅ አፍሪካ ላይ ያለ ጉዳይ አለ። ምስራቅ አፍሪካን ማመሱ ብቻ ሳይሆን እዚያ ላይ ቆመው የሚገኙትን ሀብቶች ማን ይውሰደው፣ ማን ይጠቀመው የሚል የቤት ስራ ያላቸው አካሎች አሉ። ህወሓት በዘመናቶች ውስጥ ባሳለፍንበት በአብዛኛው አሉት አመራሮች የኢትዮጵያን ማንነት መብት ማስጠበቅ ወይም የኢትዮጵያን ምጣኔ ህይወት መገንባት ላይ ሳይሆን ለሌሎች ሰዎች በተሸጠ ሀሳብ እየኖረ ያለ አካል ነው። ምክንያቱም ጦርነት እንኳን ያኔ በኢትዮጵያ ዙሪያ ውስጥ እንቅስቃሴ ሲጀመር ራሳቸውን እንደ ነፃ አውጭነት ሲገነቡ ሲደግፏቸው የነበሩ አካሎች ኢትዮጵያኖች አልነበሩም፣ ከኢትዮጵያ ውጭ የነበሩ ኃይሎች ናቸው። ስለዚህ በዘመናት መካከል የነዚህ አስረኛ ሆኖ በሀሳብ የተሸጠ በአካል ግን ኢትዮጵያ ውስጥ ያለ ኢትዮጵያ የመሰለ ትግራዊ የመሰለ አካል ያላቸው ናቸው። ግን በጭንቅላት ወይም በአስተሳሰብ የተሸጡ የተገዙ ባሪያ ሆነው በዘመናት መካከል የቆዩ ናቸው። በዚህ ሂደቶች ውስጥ ሰላም እንዲፈለግ አልተፈለገም። የፕሪቶሪያ ስምምነት ወይም ደግሞ የጊዜያዊ መስተዳድሩ ሰላምን የማምጣት ሂደት ነው የተፈለገው። ሰላሙ ከመጣ አንደኛ ቅድም ውብ እንዳነሳው የቅርብ ጊዜው የህልውና ጦርነት መነሻ ምክንያቶች አሉት፣ ገፊ ምክንያቶች። እነዚያ ገፊ ምክንያቶች በፕሪቶሪያ ስምምነት ሁለቱም በህግ ይጠይቃሉ ነው። ስለዚህ በህግ ላለመጠየቅ ነው አንደኛ የሚፈልጉት። ከተረጋጋ ሰላም ከሆነ እንግዲያውስ ለዚህ ችግር ምክንያት ማን ነበረ? እስቲ ወደ ፍርድ ቤት ቁጭ ብለን እንነጋገር። ስለዚህ መጠየቅ የሚገባው አካል መጠየቅ አለበት። ምክንያቱም ደም ፈሶበታል፣ አካል ፈሶበታል፣ ብዙ ሰዎች ሞተዋል። ይሄ እንደ በቀላሉ ተጨባብጦ የምናልፈው ጉዳይ አይደለም። ስለዚህ እቺ እንድትነሳ አትፈልግም። ስለዚህ ስለተሰራና ስላልተሰራ አይደለም። ሆን ተብሎ ከተማ ውስጥ ከማረሚያ ቤት የታሰሩ በወንጀል የሚፈለጉ ማረሚያ ቤት የነበሩ እነሱን አስወጥቶ ከተማ ውስጥ መልቀቅ የትግራይ ህዝብ ማመስ የጊዜያዊ አስተዳደሩ ሰላምን ማስፈን አይችልም የሚል የቤት ስራ ይዘው ቀደም ብሎ እኮ ሲሰሩ ነው የከረሙት። ከዛም ባለፈ ደግሞ በቅርብ ጊዜያቶች እንደሚባለውም ደግሞ ቢሮዎች መስፈር ምናምን ደረጃ ደረሱ። ከዛ በፊትም የነበረው አቶ ጌታቸውን ከጨዋታ ውጭ የማውጣት ሂደት ከአመራር ፑል ውስጥ አውጥተናል፣ እኛ በእንደዚህ ተክተነዋል የሚል የቤት ስራ ያላቸው ሰዎች ናቸው። አጀንዳቸው በውስጥ አዋቂነት ከኢትዮጵያ ህዝብ ጋር መስማማት አልፈለጉም። ልዩነትን አንግሰው በልዩነት ሂሳብ ራስ ገዝ ወይም ገንጥሎ የሚሄድ ፍላጎት አላቸው። አቶ ጌታቸው ማስተውታል። ሀገርነት ትግራይን ሀገርነት የማድረግ ምኞት ቅዠት አለ። እኛም በወቅቱ አስበን ነበረ፣ ግን ስናየው የሚያዋጣ አይደለም። ግን ይሄ የተገዙና የተሸጡ ሰዎች ይህን ማድረግ ይፈልጋሉ። ምክንያቱም እዛ ላይ ቁጭ ብለው ሀገሪቷን ታሪካዊ ጠላትነትን ጠብቀው ኢትዮጵያን የማድረቅ ስራ በዛ ስለሚሰራ ምስራቅ አፍሪካ ላይ ኢትዮጵያ እንግዲህ ቀይ ባህርን ታስባለች። የቀይ ባህር ማንነት እንዳይኖራት ጭምር የሚሰሩ አካሎች አሉ። እነዚህ ሰዎች የሚጠቀሙት በእነዚህ አካሎች ናቸው። ከተስማማን ግን ተጠራጣሪ የኢትዮጵያ የቀይ ባህርን የመያዝ እድል 100% በህግ ደረጃ መቀበል የምንችልበት እውነት ነው ያለው። ይሄ እንዲመጣ አልፈለገም። ስለዚህ ጊዜያዊ አስተዳደሩ ስራ አልሰራም፣ ሰላም አላመጣም፣ ግንባታ አላደረገም፣ በዝርዝር አላቀረቡማ።
ትግራይ ውስጥ እንግዲህ ለስራ ጉዳይ እንግዲህ አይታችሁት ከሆነ የውሃ ጥያቄ በጣም አለ። ያ የውሃ ጥያቄ መፍትሄ እንዲያገኝ ረጅም ጊዜ ወስዷል። ያንን ውሃ ገድቦ ለማህበረሰቡ ጠቃሚ ለማድረግ አልተቻለም። ከለውጡ በኋላ ጠቅላይ ሚኒስትሩ በራሳቸው ወጪ በራሳቸው መንገድ ይህን እንደገና ማስጀመር ጀመሩ። ይሄው እስካሁን ድረስ እሱ እንዲያልቅ አልተደረገም። ለትግራይ ህዝብ ቢያስቡ ሰላም ቢያስቡ ኖሮ ይህ ውሃ በቀላሉ ያልቅ ነበረ። እሱ ብቻ አይደለም፣ የማዕድን ጉዳይ አለ። የኢትዮጵያ ብሔራዊ ባንክ ማዕድን የወርቅ ግብይት ከትግራይ አካባቢ የለም ማለት ይቻላል። በኤርትራ በኩልም በጅቡቲም በኩል በሱዳንም አስተዳደሩም በተደጋጋሚ በዚህ ጉዳይ መግለጫ ይሰጥ ነበረ። ስለዚህ አሁን ያሉት ወንበርተኞች እዛ አካባቢ ጠርዝ የረገጡት ኤርትራ ውስጥ ካሉ ጀኔራሎች ጋር ተመሳጥረው ባለሀብት ሆነዋል። ስለዚህ ይሄንን ወርቅ እየወሰዱ እንደፈለጉ ማድረግ ይፈልጋሉ። ለግብይት እኮ ሲያቀርቡት ፊት ለፊት ሁሉ አይታይም እኮ ኮብልስቶን ድንጋይ አይነት ቅርጽ እየሰሩ ነው። ወርቅ እንግዲህ ራሱን የቻለ ቀልጦ ሲቀመጥ ስታንዳርድ አለው። ከዛ ስታንዳርድ ወጥተው ኮብልስቶን በሚመስል መንገድ እየሰሩ ከአንድ ወደ አንዱ ህገወጥ መንገድ ሲያዞር ነው የከረሙት። እሱንም እየሰሩ ነው ያሉት። ስለዚህ የሀብት ማከማቸትን ነው። ያ ብቻ አይደለም። አዲስ አበባ ውስጥ ያላቸውን ፎቅ ለመሸጥ እኮ ይደራደራሉ ሰዎቹ። ስለዚህ ሰላም ከመጣ እንደሚጠየቁ ያውቃሉ። ሰላም ከመጣ የዚህ ህገወጥ የሌብነት ስርዓት፣ ሰላም ከመጣ ከኤርትራ ጋር ካሉ ጀነራሎች ጋር ባለሀብት የሆኑ አሉ። ከእነሱ ጋር የጀመሩት የሀብት ትስስር ሊቆም ነው። የትግራይ ህዝብ እንደ ህዝብነት ይጠይቃል። ምክንያቱም ኤርትራ ለትግራይን ህዝብ በአብዛኛው ጊዜ ታሪካዊ ጠላትነት ሆነው በዘመን መካከል ቆይተዋልና። ስለዚህ ይሄንን ውስጣዊ የራሳቸውን ፍላጎት ጊዜያዊ መስተዳድሩ ስራ አልሰራም የሚል ሀሳብ ያቀርባሉ። ግን በዝርዝር ይሄን አላደረገም የሚል ነገር የላቸውም። ግን እነሱ ለምሳሌ ጊዜያዊ መስተዳድሩ የሚያነሳቸው ነበሩ። ከሻዕቢያ ጋር ግንኙነት ይደረጋል ሲባል የጠርዝ የረገጠው አካል እኛ እንደዚህ ውስጥ የለበት ይል ነበረ። በቅርብ ጊዜ ግን ራሳቸው ወይዘሮ ሞንጆር ነው የሚባሉት አካል መግለጫ ሰጡ ነበር። አዎ ጀምረናል፣ ሪፖርቶች እየተቀራረበ ነው፣ እያደረግን እየሰራን ነው አሉ። ይሄ አካሄድ ግልጽ ወንጀል ያለበት ለትግራይ ህዝብ ጠላትነት የባሰ የመጨመር ሂደት ነው ያለው። ስለዚህ ከኢትዮጵያ ወንድምና እህቱ ጋር የተጋባ የተዋለደ ማህበረሰብ ጋር በሰላም ኑሮ አልፈለጉም። ይሄ በሰላም ከተፈጠረ ቅድም የምናነሳቸው ነገሮች ምንጫቸው ሊደርቅ ነው። ህገወጥ የሌብነት ስርዓቶቻቸው ሊቆም ነው። የቀይ ባህርን ጥያቄ ኢትዮጵያ እንዳታነሳ የጦርነት ሂሳብ እያሰቡ ሁልጊዜም በጦርነት እንድታሳለፍ የሚፈልጉ ምስራቅ አፍሪካ ላይ ሀብታቸውን የቸከሉ ጎረቤት ሀገሮች አሉ። ከጎረቤት ሀገር ያለፉም ኃይሎች አሉ። ስለዚህ የነሱ አጀንዳም ሊፈርስ ነው። ስለዚህ ይሄ አጀንዳ መቀጠል ስላለበት ይህን አጀንዳ ለማስቀጠል ህወሓት ሁልጊዜ በጥዋጭ ሆኖ እንዲቀመጥ ቅድም እንዳለ ከጠባይ ብቻ ሳይሆን ባህሪውም ጭምር እንዲሆን ሆኖ በዚህ መንገድ ራሳቸውን የቃኙ የመሩ አካሎች ናቸው። ስለዚህ ከጊዜያዊ መስተዳድሩ ጋር በመርፌ ቀዳዳ ውስጥ ዓለምን ለማየት በሚጥር አይነት እሳቤ የመጋጨት መንገድ የሚፈልጉት ይሄ ማንነታቸው እንዳይታወቅ ነው። የተሸጡበትን የተገዙበትን ቅድም እንዳልከው ወራዳነት የሚለው እውነት ያ ማንነታቸውን መግለጥ አይፈልጉም። ስለዚህ ለዚያም ጭምር ነው አሁን ከጊዜያዊ መስተዳድር አቶ ጌታቸው ጋር ሰጣ ገባ ውስጥ የተገባው። ራሳቸው መረጡት። የፈለጉትን ነገር አልጮህላቸውም። የፈለጉትን አጀንዳ አላስኬድላቸውም። ስለዚህ ያለው አማራጭ አስወግደን እኛውን ጠቅልለው የሚል ሀሳብ አነሱ። ለትግራይ ነው ይሄ ሁሉ ሀሳብ ከተባለ በዘመን መካከል ቅድም እንዳነሳሁት የትግራይን ህዝብ መጠቀሚያን ያደረጉት እንጂ በእርግጥ የትግራይን ህዝብ ወደውት ነበር ወይ ከተባለ ከለውጡ ማግስት ነው እኮ እዛ የገቡት። ከዛ ወዲህ ማን ያውቀዋል? የትግራይ ህዝብ እንግዲህ ለስራ ጉዳይ በብዙ መንገድ አይተነዋል። በጣም የሚያሳዝን እስከዛሬ በምንድን ነው ሴፍትኔት እኮ ያለ ህዝብ ነው አብዛኛው። መቀሌ ውስጥ ያለው እንቅስቃሴ ጥቂቶች አሉ በዚህ ብር በላኩና እንደየደረጃው ተጠቃሚ የሆኑ አካሎች እንደፈለጉ ይፋንኑበት ይሆናል እንጂ እንደ ህዝብነት ካየ ግን የትግራይ ህዝብ በጣም የተጎዳ የተጎሳቆለ ህዝብ ነው። ጦርነት ካደቀቀው ተፈጥሯዊ ማንነት ካደቀቀው ባለፈ የነሱ ደግሞ ሴራም ጭምር ያደቀቀው አካል ነው። ለዚህ ህዝብ የቆሙ አይደሉም። መቆማቸው ቢኖር ሰላም ይጠቅመው ነበር፣ ሰላሙን ነበር ይመረጥለት። ግን አልፈለጉትምና የራሳቸውን ኪስ ከመሙላትና ከኪሳቸው ባለፈ ግን የተሸጡለት ወይም የገዛቸው የኢትዮጵያ ታሪካዊ ጠላቶች የነሱ ምንደኛ መሆን የፈለጉ። ስለዚህም ነው ከፕሪቶሪያው ስምምነት ማግስት አቶ ጌታቸውን መቀበልም ያቃታቸውና የማይፈልጉበት መንገድ ይሄን ነገር ለማቆም ነው። ስለዚህ ያለው አማራጭ ይሄ ኃይል ካልተወገደ ወይም ደግሞ ይሄ ኃይል ከዛ ስፍራ ካልተነሳ አሁንም በትግራይ ህዝብ መካከል ደም አፋሳሽና ታሪካዊ
የጠላትነትን ከማስመር ያለፈ አንድም ታምኗቸው አካሎች አይደሉም። ስለዚህ ለዚህ ነው ጦርነቱ የሚፈለገው ልዩነቱ የሚፈለገው እንጂ ልማቱ ጉዳይ አሳስቧቸው አይደለም። መልካም እንግዲህ በእነዚህ በሁለቱ ኃይሎች መካከል ያለው ልዩነትን ለማርገብ የፌዴራል መንግስቱ ጣልቃ ገብነት ያስፈልጋል። እንግዲህ የኃይል እንቅስቃሴ ስለሆነ ፌዴራል መንግስቱም በኃይል ወይ ለማረጋጋት ሰላም ለማምጣት የራሱን እርምጃ ቢወስድ የሚፈጠረው ግጭት ብለን የምንሰጋው አንድ ስጋት አለ። በሌላ በኩል ደግሞ እነዚህ ኃይሎች የቲፒኤልኤፍ አሁን የጊዜያዊ አስተዳደሩን የማይቀበለው ኃይልም የራሱ ደጋፊ ያለው እንደዚህ የምንንቀው አይደለም። ጊዜያዊ አስተዳደሩም ደግሞ በጣም በርካታ የሆነ መሰረት ያለው የህዝብ ድጋፍ አለው። በፌዴራል መንግስቱና በትግራይ ክልል በሚመራው አካል ወይም ትግራይ ክልል ባሉ ኃይሎች መካከል የሚፈጠረውን ግጭት እንሰጋለን፣ እንፈራለን፣ ድጋሚ ልናየው አንፈልግም። እዛው ደግሞ በሁለቱ ኃይሎች ደጋፊዎች መካከልም የእርስ በርስ ግጭት እንዳይነሳም አንድ ስጋት ይዞ የመጣ ነው ብዬ አስባለሁኝና እነዚህ ሁለት አይነት የምንሰጋቸው ልናያቸው ማንፈልጋቸው አይነት አደጋዎች የትግራይን ህዝብ ሊያስከፍለው የሚችለውን ዋጋ ነው ሁሌም የምናስበው የምናዝነው። ምናልባት መሪዎች ከፊት ለፊት ያሉ ሰዎች ዋጋውን ላይ ከፍሉት ይችላሉ። ንጹሃን ግን በቀደመውን ጦርነት ያየነው እሱን ነው። ስለዚህ ህዝቡ ላይ የፈጠረው ስጋት እንዴት እናየዋለን? እውነት ነው። ሁልጊዜ ተጎጂው ንጹሃኑ ነው። በግጭቶች ወቅት የዓለም ታሪክ ዝም ብለን ስንመለከተው ከጦርነት ጋር በጣም በቅርብ ነው የኖረችው ዓለማችን። የመንግስትነት ታሪክ በሙሉ ከጦርነት ጋር የተያያዘ ነውና ህዝብ ነው የሚጎዳው፣ ምንም ጥያቄ የለውም። ቅድም ዮብ ያነሳውን ከትግራይ ህዝብ ጋር በተያያዘ ያነሳውን ነገር ሙሉ ለሙሉ ሼር አደርገዋለሁኝ። እንደ ህዝብ ያለው ነገር እንደዛ ነው። ምንም ማድረግ አይቻልም። ፈታኝ ነው። ከተሞች አካባቢ ላይ ያሉ የጠርዘኞች ደጋፊዎችን አይተን ወይንም ደግሞ በውጭ ሀገራት በጦርነት ወቅት እየተንከባለሉ ምናምን ሲያደርጉ የነበሩ ራሳቸው ወቅተው ራሳቸው ደግሞ የሚሉ አይነት እነዛ መመልከት ህዝብን መበየን አይቻልም እና አንዳንድ ጊዜ በጣም አይሶሌተር ተደርጎ ነው እንዲኖር የተደረገው። አንድ ድርጅት ብቻ ነው ላለፉት 50 ዓመታት ምናልባት የሚያውቀው ቲፒኤልኤፍ የሚባል ነው። በብዙ ነገሮች ያንንም ማስታወስ ያስፈልጋል። ከዛ በመለስ ያሉ ነገሮችን ስንመለከት እንግዲህ በዚህ በጦርነት አዙሪት ውስጥ በማኖር ልክ የሴፍቲኔቱ ችግር እኮ ህዝቡን ከዛ ከፍ ብሎ እንዳያስብ የማድረግ ነገር ነው። ውሃን በተመለከተ ውሃ እኮ የከርሰ ምድር ውሃ በጣም ከፍተኛ እንዳለ ይታወቃል። መቀሌ ላይ ጠቅላይ ሚኒስትሩ ከመጡ በኋላ ውሃ እንዲሰፋ ውሃ የሚጠጣ ውሃ የማድረግ ነገር ነው። እንደ አጠቃላይ እንደ አሰራር የሚሄድበት ነገር የቲፒኤልኤፍ ቡድን ምንድነው እሱ ፈንጆችን አደጋዎችን እያስቀመጡ የሚሄድ ነገር ከዓለም አቀፉ ማህበረሰብ ጋራም ከጎረቤት ሀገራት ጋርም በውስጥም እና ደግሞ መጨረሻ ላይ ደግሞ ተጠራርጎ ትግራይ ከገባ በኋላ የሚያደረገው ነገር ያ ነው። በስልጣን ላይ በነበረበት 27 ዓመት አንዱን የህዝብ ክፍል ከሌላው ህዝብ ክፍል ጋር በተለያዩ ነገሮች ስጋት ውስጥ እንዲሆኑ የማድረግ እኛ ከሌለን ኢትዮጵያ አትቀጥልም የማለት እንዳትቀጥል የሚያደርጉ ነገሮችን ነው በየቦታው የማስቀመጥ ልክ እነሱ ሲሄዱ ነገሮች መፈንዳት የጀመሩበትን ነገር ማለት ነው። ከኤርትራ ጋር በተያያዘ እንደው አንስተ ነው እንድናልፍ ያክል ምክንያቱም አሁን እየተነሱ ያሉ ነገሮች ስላሉ ማለት ነው። ትላንትና የውጭ ጉዳይ ሚኒስትሩ ያነሱታል የውጭ ጣልቃ ገብነት ምናምን በሚል ተቀብሮ የነበረው ፈንጂ ነው። በተለይ ከዚህ ከአሰብ ጋር በተያያዘ ተነስቶ ተቀብሮ የነበረው ፈንጂ ነው እና በኢትዮጵያ በኩል እስካሁን ድረስ እያዳመጥኩት እየሰማሁት እንዳለው የቀይ ባህር አካል እንሆናለን የሚል ነው። ይህንን ለማድረግ ደግሞ በህጋዊና በሰላማዊ መንገድ ብዙ እንሄዳለን፣ ለዓለምም ደግሞ እናስረዳለን። እኛ የቀይ ባህር አካል ባለመሆናችን የራሳችን የሆነ የባህር በር ባለመኖሩ ሌሎችም አልተጠቀሙም፣ እኛም አልተጠቀምንም። በተጻራሪው ደግሞ ሁሉም ተጎድቷል። ስለዚህ ያስፈልገናል የሚል ነው። አሰብን በዛ መልኩ ሲደረግ ይሄ እኔ ሀሳብ ነው እና ሌሎች ምሁራን የሚያነሱት ሀሳብ ነው። የመንግስት ኦፊሻል አቅጣጫ አይደለም። የሆነ ነገር ፈንጂት ካልተጠመደ መኖር አይችልም። ብዙውን ጊዜ እነዚህ በቁጥርም አነስተኛ ነኝ ብሎ የሚያስበው ቲፒኤልኤፍ እንደዛ ነው ያደረገው፣ ኢትዮጵያን መያዣ ነው ያደረገው እና በዛኛው በኩል የነበረውን ነገር በወቅቱ ስንመለከት ብዙ ፍላጎት አልነበረም አሰብን የመያዝ ምናምን ማለት እና ኢትዮጵያን የማጠር ነገር አልነበረም። ፍላጎቱ ቢኖርም ያን ያህል ነገሮች የሚሄዱ አልነበረም። አሁን እኛን አቧራውን አራግፈን መዝገቦቹን አንስተን በዓለም አቀፍ ሕግ መሰረት መነጋገር ይቻላል። የማንችልበት ምንም ምክንያት የለም። ምክንያቱም ሕገ መንግስታዊ ያልሆነ ቡድን ነው አንድን ሀገር ቆልፏት አሳልፎ የኪስ አውላቂዎች አይነት ስምምነት ነው የተደረገው እና እኛ ያለነው ሁሉንም መንገዶች አካሄዶች ይነሳ ከተባለ ማሰብ የሚባለው ነገር በግልጽ ባይነሳም
ወደ ዓለም አቀፍ ፍርድ ቤት እንሄዳለን። 10 ዓመትም 20 ዓመትም 30 ዓመትም ፈይቶ ዓለም አቀፍ ተከራካሪዎችን አስቀምጠን ተከራክረን ይሄ የሚገባን ነው በዚህ ምክንያቶች ተብሎ በደንብ ተነስቶ ልናሸንፍ የማንችልበት ምንም ምክንያት አይኖረውም እና የቀይ ባህርን በተመለከተ አንዱ የኛ አቅጣጫችን ያ ነው። የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ኦልሞስት አሁን ጨርሰነዋል። ከራስን በምግብ ከመቻል ጋር በተያያዘ ደግሞ እንደምንመለከተው በጣም በመስኖ ሰፋፊ የስንዴ ምርቶችን አይተሻል። እንግዲህ ባንቺ አካባቢ እየመረተ ነው ያለውና በጣም ደስ የሚል ነገር ነው። ሌሎቹ የኮሪደር ልማቱ ምን በለው ሌሎቹ ነገሮችም የአዲሱ የማክሮ ኢኮኖሚ ትግበራ የሚባለው ፖሊሲ የተጀመረው ነገርም እሱም ሁሉ ጊዜ ራሳችንን ቆልፈን ዘግተን ልንኖር አንችልም። አንተ እንደውም ታግዘን ስላለ በዚህ ጉዳይ ላይ የተሻለ ከዓለም ጋር ስለሆነ የምንኖረው ማለት ነው። አሁን ይህንን ሁላ ነገር እንዲቆም ስታክ እንዲያደርግ ነው የሚፈለገው። ወደ ጦርነት የሚገባ ከሆነ በተለይ ደግሞ እንደሚታሰበው ፍላጎቱ የሚያየው ይሄ ቢሮ በመስበር ማህተም በመቀማት ብሔራዊ ምርጫ ቦርድን ዞር በል አሻፈረኝ በማለት ትንኮሳ የጀመረው ቡድን ቀጥሎ እና ደግሞ ግንኙነት እያደረገ ከሻዕቢያ ጋር አንድ ክንፍ ጋር ግንኙነት በግልጽ እያደረገ ማድረጉንም እየኮራበት ስቦ በመክተት የኢትዮጵያ ልማት በተወሰነ ደረጃም ቢሆን ጋብ ማድረጋችን አይቀርም። ምክንያቱም በተመሳሳይ ጊዜ ጦርነትን እየተዋጋን በተመሳሳይ ጊዜ ደግሞ እኩል በልማት ልንቀጥል አንችልም። ጦርነትን የሚያውቅ ያውቀዋል። በአንድ ቀን በእያንዳንዱ ቀን ነው የሚሰላው። ሌሎቹ እኮ ያሰሉታል እኮ በእያንዳንዱ ቀን ስንት ሚሊዮን ዶላር ነው የምናወጣው ለጦርነት ተብሎ ምናምን ተብሎ ነው። ያው በእርግጥ ራሳችን እየቻልን ነው በብዙ መልኩና ይሄ ነው። ይሄንን በደንብ ማስተዋል ያስፈልጋል ማለት ነው። እንደዛ እንድንደረግ እየተፈለገ ነው ያለው እና በንግግሮቻችንም በተለይ ሚዲያዎችን በተመለከተ እንደው በዚሁ አጋጣሚ ማለት የምፈልገው ጦርነት ቀስቃሽ ነገሮች ላይ በቃ በሚቀጥለው ቀን አሰብ ልንቆጣጠር ነው አይነት ያዙ ሊቀቁኝ ብዙ ጠቃሚ አይደለም። እንደው ሀሳቡ እንኳን እንደው አለ ተብሎ ቢታሰብ አንድ ሀገር የሆነ ነገር ለማድረግ ቢታሰብ እንኳን እንደው ሚዲያዎቹ አስቀድሞ ሀገር እያዝ የሚሉበት አግባብ አይኖርም። በጦርነት ወቅት በኮንፍሊክት ወቅት የሚዘገቡ አዘጋገብ ስርዓቶችም አሉ በነገራችን ላይ እና ይህንን በደንብ ጥንቃቄ ያስፈልጋል። በተለይ ደግሞ ካነሳኸው አይቀር ፖለቲከኞቻችንም መገናኛ ብዙኃንም ኢትዮጵያውያን እስከሆኑ ድረስ ኢትዮጵያ ውስጥ እስከሆነ ጥያቄያቸው ወይም ሀገራቸው ኢትዮጵያ እስከሆነች ድረስ የኢትዮጵያን ብሔራዊ ጥቅም ማስቀደም አለባቸው ብዬ አስባለሁኝ። አሁን የራስ ጥቅም ይኖርሃል፣ የቡድን ፍላጎት ይኖራል፣ የብሔረሰብ ምናምን እንደዚህ ጥያቄዎች ይኖራሉ። ግን ደግሞ እንደ ሀገር የመቀጠል ጉዳይ ላይ ድርድር ሊኖር አይገባም ብዬ አስባለሁ እና የኢትዮጵያን ብሔራዊ ጥቅሞች ደግሞ ለምሳሌ ኢትዮጵያ ያላትን መሰረታዊ የምንላቸውን ጥያቄዎች ያንን በሚደግፍ መልኩ ነው የምናደርጋቸው እንቅስቃሴዎች መሆን ያለባቸውና በተለይ ቴንኪው በጣም ትልቅ ነገር ነው የተነሳው። በዚህ አጋጣሚ ተመልክታችሁ ከሆነ አንዳንዶቹ ሚዲያዎች ያው ቀደም ሲል ያነሳው እኮ የተሸጡ በሚል የገለጽከው ቃል በጣም ትልቅ ነገር ነው። ኢትዮጵያውያን የኢትዮጵያ ልጆች የሆኑ ምንም አይነት የፖለቲካ ሀሳብ ልዩነት ሊኖር ይችላል። ምንም ተፈጥሯዊ ነው መኖርም አለበት እንጂ ሰዎች 130 ሚሊዮን ነን እኮ ቀላል አይደለንም እኮ እና የተለያየ ሀሳብ መኖር መቻል አለበት። ፈጣሪ ሲፈጥረንም የተለያየ ሀሳብ፣ የተለያየ አመለካከት፣ የተለያየ መልክ፣ የተለያየ ፍላጎት ነው የሰጠንና ነገር ግን በብሔራዊ ጥቅማችን ጉዳይ ላይ ከሶማሊያ ጎን እንሰለፋለን፣ ከግብጽ ጎን እንሰለፋለን፣ ከሻዕቢያ ጎን እንሰለፋለን የሚል እና ይህንንም ደግሞ በአደባባይ የሚገልጽ መኖሩ ያንንም ደግሞ የሚደግፍ መንጋ መኖሩን ስንመለከት ያው በጣም አሳዛኝ ነው። ስለዚህ ከዚህ አኳያ ሚዲያዎች በተቻለ መጠን በአንድ በኩል ጥንቃቄ አድርገው መንቀሳቀስ አለባቸው። እንግዲህ እንደ ሚዲያ ባለሙያ ነው የምናገረው። የሚደረጉት ነገሮች በደንብ የታሰባቸው ሊሆን ይገባል። በሌላ በኩል ደግሞ ቀደም ሲል እንደተነሳው በብሔራዊ ጥቅሞቻችን ጉዳይ ላይ በምን መልኩ ብናደርገው ይሻላል ነው። አሁን ለምሳሌ እኔ እኮ አሰብን እፈልገዋለሁ፣ ምጽዋንም እፈልገዋለሁ። ምሳሌውን ነው የምለው። ጅቡቲ ውስጥ ያለው ወደቦችን ጅቡቲም እኮ ያው ኢትዮጵያ አካል አልነበረችም። ቢሆንልንና በታሪክ ተነጋግረ ምናምን ብትሆን ጥሩ ነው። ምስራቅ አፍሪካ ላይ ትልቅ ኢምፓየር ብንገነባ እኮ ጥሩ ነው። ግን ያ በሰላማዊ መንገድ በዲሞክራሲያዊ መንገድ ኢንተረስት ኢዝ ዜር ምንም ጥያቄ የለውም ይሄ ነገር ግን የሚሰራበት አግባብ ብሔራዊ ጥቅማችን ለማስጠበቅ ሳይንሳዊ በሆነ ጥበባዊ በሆነ መንገድ ሁሉ ጊዜ ትዕግስት አለ፣ እንዲሁም ደግሞ ጊዜ አለ እና ጥበብ ይፈልጋል፣ ዊዝደም ያስፈልጋል እና ደግሞ ጊዜ የሚፈልገው ነገር አለ። ይሄንን ካልኩ በኋላ እንግዲህ እድሉ እንዳያመልጠኝ ማለት ነው በትላንትናው ዕለት የተደረገውን መግለጫ ተመልክተናል። ማብራሪያ የተሰጠው ማለት ነው ለዓለም አቀፉ ማህበረሰብ ትልቅ ነገር ነው ብዬ ነው የማስበው። ኢትዮጵያ ይህን ስታደርግ ነው የቆየችው። ከጎን ልጀምር፣ ከጎረቤት ሀገራት ልጀምር፣ ከጅቡቲ፣ ከኬንያ፣ ከደቡብ ሱዳን እና ከሱዳን በአጠቃላይ እና ደግሞ ምስራቅ አፍሪካ ላይ በተለይ በመሄድ
ስራው ሲሰሩ ቆይተዋል። ኬንያ ላይ የነበረው ነገር እናስታውሳለን። ምክንያቱም ኢትዮጵያን የሚጎዳ ኃይል እዛም እዚህም ሆኖ ይሄ ኮንትሮባንዱን ይሄ አሺሽ ምናምን የሚባለው አደንዛዥ ዕፅ ነው የሚባለው ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር፣ ማዕድን ምናምን ሲሰሩ ነበር ከሸኔ ጋር በተያያዘ ምናምን ትልቅ የዲፕሎማሲ ስራ ተሰርተዋል። ይሄንኑ ነገር በነገራችን ላይ ከሌሎቹ ከአውሮፓ ህብረት ጋር ከዩናይትድ ኔሽን በአፍሪካ ዩኒየን ደረጃ ትልቅ ስራ ሲሰራ ነው የቆየው። ዓለም አቀፉ ማህበረሰብ ቀላል ነገር አይደለም። ምክንያቱም በዓለም ውስጥ ነው የምንኖረው። እኛው እንደው አንዳንድ ጊዜ እንደሚባለውና እንደሚደረገው አይደለም። ሁሉ ጊዜ ሲሰራ እዛ ላይ ትኩረት ሊደረግበት ይገባል። በትላንትናው ዕለት ምናልባት ጥያቄም እየጠየቁ ነበር። ይሄ ከዓለም አቀፉ ኮሚቴ የመጣው በደንብ የሚጠይቋቸው ጥያቄዎች በጣም ወሳኞች በነገራችን ላይ በአግባቡ ደግሞ ምላሾች ተሰጥተውባቸዋል በነዛ ጉዳዮች ላይ እና ትልቅ ነገር ነው። አሁን ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን ነው ያለው። በጣም ደስ የሚለው ያኔ የነበረው አይደለም። ያኔ ሁሉም እኮ ፊቱን አዙሮብን ነበር። ትንሽ ከፍ ከፍ ያለ እኮ ድምጻቸው የሚሰሙትን እኮ ባለስልጣናቱን ታዩ ሌሎቹን እኮ ነው የማውቃቸው። አንዳንድ ሰዎች አሉ ቪዛ እንስጣችሁ ሂዱ ውጡ ምን ጠብቃለህ የሚባሉ ጋዜጠኞች ሁሉ ነበሩ። እና አሁን ደግሞ ነገሮች በተቃራኒው ናቸው ያሉ። ስለዚህ ጥበብ ያስፈልጋል። እንግዲህ ሀሳብ ታሰባስባላችሁ እናንተም ከታተላለሁ በነገራችን ላይ እና ያም በጣም ትልቅ ነገር ነው። ህዝቡ እያለ ያለው ከዚህ በፊት የነበረ ነገር እንዳያጋጥም መንግስት በያዘው መንገድ ይቀጥል ነው። ዘሎ መግባት የለበትም ነው። ሰራዊቱ ዘሎ እንዲገባ መንግስት እንዲገባ ምናምን ነው። ጣልቃ ገብነት አይደለም የሚያስፈልገው። መሰራት ያለባቸው ነገሮች ግን አሉ። ምክንያቱም ትግራይ ቀደም ሲል እንዳነሳ ነው የኢትዮጵያ አካል ነች። ዝም ብሎ እንደ ከረሜላ የምናድለውና ሀገር ነህ እያል የምናከፋፍለው ሀገር የለንም እኛ ኢትዮጵያ ነች። እያንዳንዷ ኢትዮጵያ መሬት እያንዳንዷ ስንዝር ታሳስበናለች። መሆን ያለበት ነገር ግን ይሆናል። እንደዚህም ብሎ የጎረምሳ ስብስብ እየተነሳ ቢሮ እየሰበረ ምናምን ሲያደርግ ወይል ትግራይ እኮ የራሱ ፖሊስ አለው የራሱ ሚሊሻ ምናምን አለው። በደረጃ የሚሆነው ነገር ይሆናል። በዛው ልክ ደግሞ ቢሮ ለሚሰብር ባጀት አትልኪለት። መደረግ ያለበት ነገር ይደረጋል ማለት ያክል። መልካም እንግዲህ መሰረታዊ ጉዳያችን ሰላም እንዲወርድ ነው የምንፈልገው። ሰላምን ነው የምንሰብከው። በሁለቱ ኃይሎች መካከል ሰላም መጥቶ ማየት የትግራይ ህዝብ አርፎ ማየት ነው የምንፈልገው እና ቀደም ሲል እንግዲህ በሁለቱ ኃይሎች መካረር ህዝቡ የገባበትን አጣብቂኝ በግልጽ የምንመለከተው ነው። እንደውም ትላንትና የኢትዮጵያ ዜና አገልግሎት የዘገበው ዜና ነበርና ህዝቡ ሰላም ነው የምንፈልገው፣ ተጨማሪ ጭንቀት፣ ተጨማሪ ውጥረት አንፈልግም የሚል ድምጽ ሲያሰማ ነበርና የህዝብን ድምጽ ስለማክበር ለምሳሌ አሁን ማነው ጥፋተኛ ማነው ትክክል የሚለውን እንተውና ግን ህዝቡ ምን ያስፈልገዋል? ህዝብን ስለማዳመጥ በተለይ እኛ ሀገር ፖለቲከኞች የራሳችን ጽንፍ ፍላጎት ሊኖረን ይችላል። ነገር ግን የህዝብን ፍላጎት በማስቀደም ረገድ ስላለን ልምምድ የተወሰነ ነገር እንበልና መልእክታችንን አስተላልፈን እንጨርሳለን። የህዝብን ድምጽ ማድመጥ ብዙ አልተለመደም። በታሪካችን ውስጥ የተነሱ አካሎች የራሳቸውን ሀሳብ አስፈጽመው ህዝብን መጠቀሚያ ያደርጉታል እንጂ ትክክለኛ የህዝቡን ፍላጎት የማሳካት ሂደት ላይ ከአሁን በፊት ብዙ የሚታዩ አይደሉም። እንደ ሀገር አሁን በቅርብ ጊዜያት ሂደቶች ውስጥ እንደ አዲስ አበባ እንደ ኢትዮጵያ የምንሰራቸው ስራዎች ብዙ ጊዜያት ሲሆን ያወያያሉ። ልንሰራ ነው ልማቶችን ነው እንዲህ የሚል በተወሰኑ ልምዶች እንዳሉ አሁን እናያለን። ቀደም ባለው ባህላችን ውስጥ ግን ይሄ የለም። የኢትዮጵያ ታሪክ አብዛኛው የጦርነት ታሪክ ነው። የጦርነት ታሪኩ ደግሞ አንጃዎቹ ናቸው፣ ነፍጥ ያነሱ አካሎች ናቸው። አቅልሃለሁ ይሉታል እንጂ በስነ ስርዓት አይደለም። ግን አቅልሃለሁ ሲሉት መልሶ ደግሞ የሚማግዱት ይሄንን ህዝብ ነው፣ ራሳቸው አይደለም። ቅድም እንዳነሳ ነው የሰሜኑ ጫፍ ያሉት ቀበሮቹ ጦርነቱን ቀሰቀሱ። አልሞቱም እነሱ ይኸው አሉ። ጥቂት ሞተዋል። የሞቱት እነሱም በረሃቸው ጥፋት ድንገት አቅጣጫ ስተው ሊሆን ይችላል እንጂ እንደነዛ ቀበሮ ውስጥ የተቀመጡ ቢሆን ኖሮ ጉድጓድ ውስጥ ተቀመጡ አይሞቱም ነበረ። ስለዚህ ይሄንን የህዝብን ሰላም ፈልገው የሚሄድ ፍላጎት ቅድም እንዳነሳሁት ከትናንትነታቸው ውስጥ ታሪካቸው ውስጥ የለም። በኢትዮጵያ ደረጃ ቅድም እንዳልኩሽ ነው። በጎጥም ስንነበረ ከውጭም ያሉ ወራሪ ጋር ስንዋጋ የከረምንበት ሂደት ነው ያለው እንጂ ቁጭ ብለን የለም። ብዙ ጊዜ የህዝብ ጥያቄ እንኳን የሚባለው ምርጫ ሰዓት ላይ ነው። የሚገቧቸው ቃሎች አሉ። እንዲያረጋሉ ይሏቸዋል። ግን ከምርጫ ማግስት በኋላ ዞር ብሎ ማየት የትኛው እንደተፈጸመ እንዳልተፈጸመ ሁሉ በሚዛን የለንም። በባህል ደረጃ አላዳበርንም። አሁን እኮ ነው የምክክር ኮሚሽን የሚለው እሳቤ መጥቶ የህዝብ ጥያቄ እኮ መደመጥ ሊጀምር እኮ ነው። አሁን ገና በኢትዮጵያ ታሪካችን ውስጥ ሁሉም ሰው ድምጽ ውስጥ ያምጣና ኢትዮጵያ ውስጥ እንደ ህዝብ የወሰነው ውሳኔ ኢትዮጵያን ይምራ ይግዛ የሚል ሀሳብ የቀረበው ከዛ ፊት እኮ የለንም። እሱ ይኖርማ ኖር ጦርነቱ ባልገባን ነበረ። አሁን ግን ይህንን ባህላችንን ቀይረው ወደዚህ እንምጣ ሲባል ቅድም ያልናቸው ጫፍ የረገጡት ጽንፈኛው ኃይል
ይሄ ልምድ የለምና የሆነ ቦታ ቆሟል። ልምድ በሌለበት ቦታ ስለቆሙ አሁን ይሄኛውን መዋጥና በዚህ መንገድ መመሪያ ውስጥ አልወደዱት ብቻ ሳይሆን እሳቢያቸው ውስጥ ይሄ የለም። ስለዚህ ቢቻለን ይሄ አዲሱን ልምምድ የትግራይ ህዝብ ሀሳቡን እንደ ሀገር አዋጥቶ የአማራውም ህዝብ ሀሳቡን አዋጥቶ የኦሮሞም የሁሉም ብሔረሰቦች ድምጻቸውን አዋጥተው እንደ ሀገር ኢትዮጵያን እንደ ህዝብነት የሚመራበት ዘመን እየመጣን ያለው እሱ እንዳይመጣ ግን የሚሰሩ አካሎች ላይ ግን አሁን እንደተባለው አስፈላጊውን ተመጣጣኝና እነዚህን ኃይሎች ብቻ ነጥሎ የማስወገድ ስራ መሰራት አለበት የሚል ግን ግልጽ እውነታ እንዳለኝ አስባለሁ። እንደግል በትክክል እንግዲህ የኢትዮጵያን ፖለቲካ ስናነሳ ይሄ ምናባዊ ከሆነ በአእምሯችን ስለን ወይ ከሌ ጠላቴ ነው ከሌ እንደዚህ ነው ምናምን ብለን ከምንወስዳቸው እርምጃዎች ባሻገር ፖለቲካ ለሰው ልጅ ሰላም መስጠት አለበት። ዜጎች በሰላም መኖር አለባቸው። ከድህነት መውጣት አለብን። እውነት ለመናገር የኢትዮጵያን አካባቢዎች የተለያዩ ገጠሮች ሄደን ስንመለከት በከተማም ውስጥ ድህነቱ እጅግ ጥልቅ ነው። ዜጎች እንኳን ጦርነት እና ችግር ይሄ ውጥረት ለቀባቸው እንደዚሁም የኑሮ ውድነቱም ያለው ሁኔታ በጣም አሳሳቢ ነውና በዚህ ነገር ላይ እንደገና ሌላ ተጨማሪ ጭንቀት የኢትዮጵያ ሕዝብ አይገባውም። በተለይ ደግሞ የትግራይ ሕዝብ አይገባውም የሚለው በጣም ብዙዎች የትግራይ ተወላጅ የሆኑ ሰዎችንም ስታወራቸው የሚያነሳቸው ሀሳብ ነው። ተጨማሪ በርደን ተጨማሪ ችግር የትግራይ ሕዝብ መሸከም አይችልም የሚለውን ሀሳብ ነው የሚያነሱትና በተለይ እኛም ሌላውም ኢትዮጵያዊ እኛም እንደ ባለሙያ ጦርነቱን ስንዘግብ እንደነበረ አካል አይደለ ብዙ መከራ ብዙ አሳዛኝ ነገሮች እንደታዘበ እንደተመለከተ ባለሙያ እኛም አንፈልገውም ብዬ ነው ማስበው። የትግራይን ሰላም የትግራይን እንደቀደመው ከኢትዮጵያ ህዝብ ጋር አብሮ የሚኖርበትን ሁኔታ ነው የምንፈልገውና በዚህ ላይ መልእክትን አስተላልፍ ነው። በጣም ከልብ ነው የማመሰግነው። ጥሩ ነገሮች ናቸው የተነሱት ብዬ ነው የማምነው። ለሰላም ሲባል ሁሉም ነገሮች መደረግ አለባቸው በሚለው ነው ሀሳቤን መቋጨት የምፈልገው። መሄድ ያለብንን ያህል ኪሎ ሜትር መጓዝ አለብን እና መራመድ የምንችለውን ያህል አስፍተን መራመድ መቻል አለብን። ለሰላም ሲባል ደግሞ ነገሮችን የመሸፋፈን ችግር እንዳያጋጥመን ብላል። አንዳንድ ጊዜ እውነታውን መግለጽ በጣም ጥሩ ነው። አሁን ሰሞኑን እያየሁ ያለሁት ነገር የማናቃቸውን ነገር እኮ አይደለም አለ አቶ ጌታቸው ረዳ አሁን ትናንት ሲናገሩ የነበሩ ነገሮች የማናቀው ነገር እንዳው ድንገት አይደለም የነገሩን ሲደረጉ የነበሩ ምናያቸው ግን እውነቱን መግለጽ ደግሞ በዛ ልክ ጥሩ ነው ለማለት ያክል ነው እና እውነቱን እናገር ነው። ከዚህ ለሰላም ስንናገር ያንን የምናደርገው በተለይ ይሄ ችግር እየፈጠረው ያለውን ቡድን በልኩ ስተቱን ካልተነገረ ህመሙን ያልተናገረ መድኃኒት የለውም ስለሆነ የሚባለው በልኩ መገለጽ መቻል አለበትና እንደዛ ያደረግን እናሳድጓለን ብዬ ተስፋ አድርጋለሁ። ከልብ አመሰግናለሁ። እንግዲህ እንዳነሳኸው እውነት መነገር አለበት፣ ነገሮች ወደ ሰላም መምጣት አለባቸው፣ ትግራይም ሰላም መስፈን አለበት። ከዛሬው ውይይት የምናነሳው ሀሳብ ነው። ተመልካቾቻችን ስለተከታተላችሁ እናመሰግናለን። እንግዶችም ስለመጣችሁ እጅግ በጣም አድርጌ አመሰግናለሁኝ። እኔ ደኑታላ ነበርኩኝ። መልካም ጊዜ ይሆንላችሁ።